ሰላም ሰላም ወደ ቻናችን ተከታዮች እንዴት ናችሁ? ሰው ትምህርታችን ተቀጥለው እናንተም ደግሞ ለቤቱ አዲስ ከሆናችሁ ሳብስክራይብ እንዲሁም ደግሞ ቪዲዮዎችን ላይክ በማድረግ ጀምሩ። ዛሬ የምናየው ስለ ሞዳል ቨርብስ አንዳንድ መልቲፕል ቾይስ ኩዌሽኖችን እንሰራለን ማለት ነው። እነዚህ ሞዳል ቨርብስ የሚባሉት ኤቢሊቲን፣ ኦብሊጌሽን፣ አድቫይስ የመሳሰሉ ነገሮችን የምንገልጽባቸው ቨርቦች ደግሞ ግሶች ናቸው ማለት ነው። ስለዚህ አጠቃላይ ስለ ሁሉም ስለ ኮድ ስለማየት ስለ ሁሉም ሞዳል ቨርቦች የሰራው ቪዲዮ አለ ማለት ነው። እሱን ቪዲዮ ማየት ትችላላችሁ። ዛሬ ደግሞ በእነዛ ሞዳል ቨርቦችን በመጠቀም ሞስት ኦፍ ዘ ታይም በሁሉም የጥያቄ አይነቶች ላይ ወይም ደግሞ በሁሉም ኤግዛም ታይፕስ ላይ የሚወጡ ጥያቄዎች እናያለን ማለት ነው። ቀጥታ ወደ ትምህርቱ እዚህ ጋር መልቲፕል ሞዳል ቨርብስ መልቲፕል ቾይስ ኩዌሽንስ ኦፍ ሞዳል ቨርብስ ነው የምናየው ማለት ነው። እያንዳንዱ ጥያቄ የራሱ የሆነ ኤክስፕላኔሽን እንዲሁም ደግሞ ከመልስ ጋር ወይም ደግሞ ዊዝ አንሰር አስቀምጬላችኋለሁ ማለት ነው። በምትሰሩበት ጊዜ ያው ግራ እንዳይገባችሁና በቀላሉ መልሶቹን ወይም ደግሞ ጥያቄው እንድትረዱት ብዬ ነው። ስለዚህ ምንም የሚከብዳችሁ ነገር የለም ማለት ነው። ቀጥታ ወደ ጥያቄዎቹ the first question is she does swim very well she does swim very well ስለዚህ a can be must she should and would አይደለ? ስለዚህ እዚህ ጋር አሁን ለምሳሌ አረፍተ ነገሩ ምንድነው የሚለው she does swim very well አይደለ? እሷ በደንብ መዋኘት ትችላለች ነው አይደለ? መቻልን የሚገልጸው የሞዳል ቨርብ አይነት ደግሞ ማለት it is can ነው ማለት ነው። ስለዚህ the correct answer is can ነው። ስለዚህ she can swim very well እሷ በደንብ መዋኘት ትችላለች። ስለዚህ ይሄ can የሚለው ነገር it express የሚያደርገው it is ability ወይም ደግሞ ችሎታ መቻልን ኤክስፕረስ የሚያደርገው ማለት ነው። and ሁለተኛው you dash finish your homework before playing you dash finish your homework before playing ስለዚህ ከመጫወት በፊት የቤት ስራ መጨረስ አለብህ አይደለ? ኢትስ ምንድነው ግዴታ ነው ማለት ነው። ግዴታ ወይም ደግሞ መስት የሆነ ስትሮንግ የሆነ ኦብሊጌሽን ግዴታ ነው ማለት ነው። ስለዚህ ስትሮንግ የሆነ ኦብሊጌሽን ወይም ደግሞ ግዴታን ለመግለጽ የምንጠቀምበት የሞዳል አይነት ታይፕ ማለት መስት ነው ማለት ነው። ስለዚህ you must finish your homework before playing ስለዚህ ከመጫወት በፊት የቤት ስራ መጨረስ አለብህ ነው ማለት ስለዚህ ስትሮንግ የሆነ ወይም ደግሞ ጠንከር ያለ ግዴታ ኦብሊጌሽን ሲሆን we use must እንጠቀማለን ማለት ነው። and the third one is I dash came in አይደለ? ስለዚህ እዚህ ጋር ለምሳሌ መምጣት እችላለሁ ነው አይደለ? እንደዛ ለማለት ተፈልጎ ነው አይደለ? አረፍተ ነገሩ እዚህ ጋር ስለዚህ እንደዛ ከሆነ ላይክ ኦፈር ወይም ደግሞ የምንፈልገውን ነገር ለመጠየቅም አንደኛ የምንፈልገውን ነገር ለመጠየቅ ሁለተኛ ኤቢሊቲን ለመግለጽ የምንጠቀምበት የሞዳል ቨርብ አይነት it is can ነው ማለት ስለዚህ can I came in መምጣት እችላለሁ ማለት ነው። ስለዚህ መቻልን ኤቢሊቲ ወይም ደግሞ ፐርሚሽን ፍቃድ ለመጠየቅ ኦፈር የሆነ ነገር ለምሳሌ ፖላይትሊ የምንፈልገው ነገር ለመጠየቅ እንዲሁም ደግሞ ኤቢሊቲ ችሎታን ለመግለጽ የምንጠቀምበት የሞዳል ቨርብ አይነት it is can ነው ማለት ስለዚህ based on this question can የሚሆነው መልስ ማለት is can ስለዚህ can I came in መምጣት እችላለሁ ማለት ነው። ስለዚህ ምንድነው ፐርሚሽን ወይም ደግሞ ፍቃድን እየጠየቀች ነው ማለት ስለዚህ ፍቃድንም ለመጠየቅ can መጠቀም እንችላለን ማለት ነው። and the fourth one is it dash rain later today ይሄ ደግሞ ፖሲቢሊቲ አይደለ? ለምሳሌ ዛሬ ሊዘንብ ይችላል አይደለ? it dash rain later today አይደለ? ዛሬ ሊዘንብ ይችላል ስንል it's possibility not about certainty አይደለ? ስለ certain ወይም ደግሞ እርግጠኛ ሆነ የምናወራው ነገር አይደለም። ስለዚህ ፖሲቢሊቲን ደግሞ ለመግለጽ የምንጠቀምበት የሞዳል ቨርብ አይነት this might ነው ማለት ነው። might it is a correct answer B ሆነ ማለት ስለዚህ it might rain later today ስለዚህ ዛሬ ሊዘንብ ይችላል አያችሁ። ስለዚህ ፖሲቢሊቲን ለመግለጽ የምንጠቀምበት የሞዳል ቨርብ አይነት it is might ነው ማለት ነው። and ሌላኛው you dash see a doctor if you feel sick you dash see a doctor if you feel sick ስለዚህ ህመም የሚሰማ ከሆነ ዶክተር ማማከር አለበት ወይም ደግሞ ዶክተር ሊያይክ ይገባል አይደል? ምን እያደረግን ነው? አድቫይስ እየሰጠን ነው ማለት ነው አይደል? ስለዚህ አድቫይስ የሚሰጥ ከሆነ ምክር የምንሰጥ ከሆነ ወይም ደግሞ የሆነን ሰው አድቫይስ የምናደርግ ከሆነ ለአድቫይስ የምንጠቀምበት የሞዳል ቨርብ አይነት it is should ነው ማለት ስለዚህ you should see a doctor if you feel sick ስለዚህ ህመም ከተሰማ ዶክተር ላይክ ይገባል ወይም ደግሞ ዶክተር ጋር ልትሄድ ወይም ደግሞ ልታማክር ይገባል። ስለዚህ ምክር የምንሰጥ ከሆነ አድቫይስ የምናደርግ የምንመክር ከሆነ ከነዛ የምንጠቀመው ሞዳል ቨርብ አይነት ማለት it is should ነው ማለት ነው። and the sixth one is he dash be at home the lights are off he dash be at home the lights are off አይደለ? መብራት በሚጠፋበት ጊዜ እሱ ቤት ሊሆን ነበረ ነው አይደለ? መብራት በሚጠፋበት ጊዜ እሱ ቤት ሊሆን ይችል ነበረ ወይም ደግሞ ቤት ነበረ። አሁን ለምሳሌ ቤት መኖርና አለመኖር እርግጠኛ አይደለንም አይደለ? ስለዚህ እርግጠኛ ያልሆነውን ነገር ፖሲቢሊቲ ስለዚህ መብራት በሚጠፋበት ጊዜ እሱ ቤት ሊሆን ይችል ነበር ወይም ደግሞ ቤት ሆኖ ነበረ ብለን እርግጠኛ ያልሆነ ነገር የምንናገር ከሆነ ዩዝ ምንድነው ማይት ነው የምንወስደው ማለት ነው። ማይት ስለዚህ he might be at home the lights are off
the lights are off ስለዚህ መብራት በሚጠፉበት ጊዜ እሱ ቤት ሊሆን ይችል ነበረ ግን ይኑር አይኑር የምናውቀው ነገር እርግጠኛ ሆኖ ነገር የለም ማለት ስለዚህ it is uncertain ሆኑ ፖሲቢሊቲዎችን ወይም ደግሞ እርግጠኛ ያልሆኑባቸው ነገሮች ሊሆን ይችላል ምናምን ብለን የምንገልጻቸው ነገሮች ስንጠቀም ከዛ ውስጥ የምንጠቀመው ወደ verb አይነት is might ነው ማለት ስለዚህ he might be at home the lights are off the lights are off and the seventh one is I dash help you with your homework I dash help you with your homework ስለዚህ ቤት ስራን ስትሰራ ልረዳክ እችላለሁ አይደለ እችላለሁ ስንል it is ability talking about ability አይደለ መቻልን ነው የገለጽን አይደለ so መቻልን ለመግለጽ ደግሞ የምንጠቀምበት የሞዳል verb አይነት this can ነው ማለት ስለዚህ I can help you with your homework ስለዚህ ቤት ስራን ስትሰራ ልረዳክ እችላለሁ ስለዚህ ability ወይም ደግሞ offer አይደለ የሆነ ነገር ቅድም እንዳልኳችሁ የሆነ ነገር ለመጠየቅ ስንፈልግ permission ፍቃድ ስንጠይቅ ወይም ደግሞ ምንፈልገውን ነገርም ለማድረግ እና ደግሞ መቻላችን ለመግለጽ we can use can እንጠቀማለን ስለዚህ I can help you with your homework ይሆናል ማለት ነው and that one is you dash not smoke here you dash not smoke here so እዚህ ጋር ማጨስ አይቻልም የተከለከለ ነው አይደለ so ምንድነው it is የሆነ provision የተከለከለ ነገር ማለት ስለዚህ የተከለከለ ነገር ለመግለጽ እንዲሁም ደግሞ ግዴታ የሆኑ ነገሮችን ለመግለጽ የምንጠቀምበት የሞዳል verb አይነት it is must ነው ስለዚህ you must not smoke here ስለዚህ እዚህ ማጨስ የተከለከለ ነው ስለዚህ provision አይደለ prohibition ወይም ደግሞ የተከለከሉ ነገሮችን እንዲሁም ደግሞ strong የሆኑ obligation ግዴታዎችን ለመግለጽ የምንጠቀምበት የሞዳል verb አይነት it is must ነው ማለት ነው and the ninth one is dash you like something dash you like something so ቀደም እንዳልኳችሁ ምንድነው ለምሳሌ ምንፈልጋቸው ነገሮች ለመጠየቅ እንዲሁም ደግሞ ፖላይት ሆነን ምንፈልጋቸው ነገሮች የምንጠቀመው አሁን ለምሳሌ ካን ፎር ኦፈር የሆነ ነገሮችን ሪኩዌስት ለማድረግ ኦፈር ምንፈልገው ነገር ለመጠየቅ እንጠቀማለን ግን ከካን ይልቅ ሞር ፖላይት አድርገን ወይም ደግሞ በጣም በትህትና ነገሮችን ለመጠየቅ የምንጠቀምበት የሞዳል verb አይነት it is would ነው would ማለት ስለዚህ ምንፈልገው ነገር ለመጠየቅ ሞር ፖላይት ማድረግ ከፈለግን would መጠቀም ካንንም መጠቀም እንችላለን ግን ከካን ይልቅ would more polite ነው ማለት ስለዚህ ከዚህ ካንና would ካለ ግን ምን መርጠው ተስማነው would ነው ማለት ስለዚህ would you like something ስለዚህ something ወይም ደግሞ ሻይ ትፈልጋለህ አይደለ ስለዚህ ጥያቄያችንን more ሪኩዌስታችን ወይም ደግሞ ኦፈራችን more ምን እናደርገው ፖላይት እናደርገዋለን ማለት ነው ሶ ካንንም መጠቀም እንችላለን ግን ከካን ይልቅ would it is more polite ነው ማለት ስለዚህ for more polite offer ምን መጠቀም would መጠቀም እንችላለን ማለት ነው and አስረኛ I dash go to the party tonight I dash go to the party tonight so ዛሬ ማታ ፓርቲ ልሄድ እችላለሁ አይደለ ስለዚህ እችላለሁ ልትሄድም ላትሄድም ትችላለች ማለት ነው based on this sentence sentence ምንድነው it is possibility ሊገልጽ ይችላል ማለት ስለዚህ possibility ሊገልጽ የሚችል ከሆነ for possibility የምንጠቀመው የሞዳል verb አይነት ማን ነው ብያችኋለሁ it is might ነው ስለዚህ I might go to the party tonight so ዛሬ ምሽት ፓርቲ ልሄድ እችላለሁ ስለዚህ it is ምለው possibility ሊሆንም ይችላል ላይሆንም ይችላል ማለት ነው and the 11 one is she does drive when she was 18 she does drive when she was 18 አይደለ so 18 እድሜዋ 18 በነበረበት ሰዓት እሷ ትነዳ ነበር ወይም ደግሞ መኪና ትነዳ ነበር ነው አይደለ ሶ ምንድነው ትችላለች ነው አይደለ 18 እድሜዋ በነበረበት ሰዓት መኪና መንዳት ትችላለች ነው አይደለ ሶ it is a past ነው አይደለ past የሆነ ability ነው so for past የሆነ ability የምንጠቀመው could ነው ምክንያቱም could is a past form of can አይደለ so can for present tense ነው present tense ላይ ወይም ደግሞ ምንችላቸውን ነገሮች presently አሁን ባለንበት ታይም ለመግለጽ can እንጠቀማለን ግን ከዚህ በፊት እችል ነበረ ብለን የምንገልጽ ከሆነ we use could it is a past form of can ስለሆነ ማለት ስለዚህ she could drive when she was 18 ከዛ 18 ዓመት በነበረበት ሰዓት መኪና መንዳት ትችል ነበረ ስለዚህ past የሆነ ability ወይም ደግሞ ያለፈ የሆነ ability ወይም ደግሞ ችሎታን ለመግለጽ could እንጠቀማለን ማለት because could is a past form of can ስለዚህ የካን past form ስለሆነ could ስለዚህ could እንጠቀመው ማለት ነው and the 12 one is you dash respect your teachers you dash respect your teachers አይደለ so አስተማሪዎቻችንን ማክበር ግዴታችን ነው አይደለ so ግዴታም ነው እንዲሁም ደግሞ አድቫይስ ወይም ደግሞ ዱቲ ነው ግዴታ ነው ማለት ስለዚህ አድቫይስ ወይም ለምሳሌ ሁሉም ሰው ያከብራል ማለት አይደለም አይደለ ግን ማክበር አለብን ብለን አድቫይስ ስንነግረው ለዛ ሰው ስንነግር አድቫይስ ወይም ደግሞ ዱቲ ግዴታ የሆነ ነገር
ምን እንጠቀማ it is should እንጠቀማለን። ስለዚህ you should respect your teacher ስለዚህ አስተማሪ ማክበር አለብህ ወይም ደግሞ ግዴታ ነው። ስለዚህ to advise or duty ግዴታን ለመግለጽ ወይም ደግሞ የሆነ ነገር ለመምከር we use should ስለዚህ የምንጠቀመው የሞዳል ቨርብ አይነት it is should ነው ማለት ነው። and 31 is he dash be very tired after long trip አይደለ he dash be very tired after long trip አይደለ ሶ ከረጅም ጉዞ በኋላ በጣም ደክሞታል አይደለ ሶ ከረጅም ጉዞ በኋላ በጣም ደክሞታል አይደለ ስለዚህ ምንድነው እዚህ ጋር አሁን ለምሳሌ የሆነ ስትሮንግ የሆነ አሳብሽን ወይም ደግሞ አሳቢ የሆነ ነገር ነው አይደለ ለምሳሌ he must ነው አይደለ ለምሳሌ እዚህ ጋር በጣም ደክሞታል ነው አይደለ ሶ ምንድነው የሚሆነው the correct answer የሚሆነው it is must ነው ማለት so he must be very tired after the long trip ስለዚህ ከረጅም ጉዞ በኋላ በጣም ደክሞታል ነው so it is assumption ወይም ደግሞ strong የሆነ assumption ነው ማለት ስለዚህ for that type of strong የሆነ assumption we use must እንጠቀማለን ማለት ነው and the first one is we dash leave now or we be late we dash leave now or we will be late አይደለ ስለዚህ እዚህ ጋር ምንድነው በጣም አስፈላጊ የሆኑ ነገሮችን ነው ማለት ስለዚህ ወይ ቶሎ አሁኑ መሄድ አለብን ወይ ደግሞ እናረፍዳለን አይደለ ወይ ቶሎ መውጣት አለብን ወይ ደግሞ እናረፍዳለን አይደል ስለዚህ የሆነ መስት የሆነ እንትን የሆነ ስትሮንግ የሆነ necessary አስፈላጊ የሆነ ነገር ነው የምናወራው ማለት ስለዚህ for strong የሆነ necessarily for strong የሆነ assumption for strong የሆነ obligation always we use must ነው የምንጠቀመው ማለት ነው ስለዚህ በጣም አስፈላጊ ለሆኑ ነገሮች በቃ በጣም አስፈላጊ ለሆኑ ነገሮች በጣም ግዴታ ለሆኑ ነገሮች obligation ግዴታዎች ምናምን ለሆኑ ነገሮች must ነው የምንጠቀመው ስለዚህ በዚህ አረፍተ ነገር መሰረት ደግሞ ትክክለኛ የሆነ ሞዳል verb it is must ነው ስለዚህ we must leave now or we will be late ስለዚህ ወይ እናረፍዳለን ወይ ደግሞ ቶሎ መሄድ አለብን so it is ምንድነው must የሆነ አስፈላጊ የሆነ ነገር ነው ማለት ነው and the fifth one is dash you open the window please dash you open the window please አሁን ለምሳሌ እዚህ ጋር ሪኩዌስት ነው አይደለ ጥያቄ ነው እየተጠየቀ ያለው ማለት ስለዚህ ለምሳሌ ዊንዶው ልትከፍተው ትችላለህ አይደለ ዊንዶው ልትከፍተው ትችላለህ it is about asking of polite የሆነ asking ወይም ደግሞ ኦፈር ነው አይደለ so politely የሆነ ነገር እየጠየቀን ነው ማለት ስለዚህ politely something ለመጠየቅ የምንጠቀምበት የሞዳል verb አይነት ማለት it is could ነው so could ነው የምንጠቀመው ስለዚህ ይሄ could የምንጠይቀውን ነገር more polite እና more polite ስለሚያደርግልን we use could ስለዚህ could you open the window please እባክህ መስኮቱን ልትከፍት ትችላለህ ስለዚህ ምንድነው ሪኩዌስታችንን ወይም ደግሞ ኦፈራችንን more ምን እናደርገዋለን polite እናደርገዋለን ማለት ነው ስለዚህ something more polite ማድረግ ከፈለግን we can use could መጠቀም እንችላለን ማለት ነው so the 16 is I dash speak English when I was a child I dash speak English when I was a child so ህፃን በነበርኩበት ሰዓት እንግሊዘኛ መናገር እችል ነበረ so it is about the past ability አይደል ያለፈ ability ነው ያወራች ያለችው ስለዚህ to talk about the past ability we can use could ስለዚህ የምንጠቀም always could ነው ማለት because could is the past form of can ብያቸዋለሁ ስለዚህ ስለ past ability ወይም ደግሞ ስላለፈ ability የምናወራ ከሆነ የምንጠቀመው could ነው ስለዚህ I could speak English when I was a child ስለዚህ ህፃን በነበርኩበት ሰዓት እንግሊዘኛ መናገር እችል ነበረ ማለት ነው and the 17 one is you dash it too much sugar አይደል ይሄ ደግሞ it is ኔጌቲቭ የሆኑ ነገሮችን አድቫይዝ የምናደርግበት ወይ ነው ማለት ነው አይደለ ለምሳሌ በጣም ብዙ ስኳር ያለበትን ነገር መብላት የለብንም ነው አይደለ ስለዚህ ምን እያደረግን ነው አድቫይዝ እያደረግን ነው ማለት ስለዚህ ኔጌቲቭ የሆኑ ነገሮችን እንዳያደርግ አድቫይዝ ወይም ደግሞ የመከርነው ነው ማለት ስለዚህ ቱ አድቫይዝ የምንጠቀመው እንዳልኳችሁ it should ነው ስለዚህ በዚህ አረፍተ ነገር መሰረት ደግሞ it should not ነው የሚሆነው ማለት አይደል should not so you should not eat too much sugar ስለዚህ በጣም ስኳር የበዛበት ነገር መመገብ የለብን ስለዚህ አድቫይዝ እያደረግነው ነው ማለት ነው and 18 is he dash come tomorrow but I am not sure he dash come tomorrow but I am not sure አይደለ እሱ ነገ ሊመጣ ይችላል ነገር ግን እርግጠኛ አይደለሁም ነው so it is ምንድነው uncertain የሆነ possibility ነው ማለት አይደለ so ይምጣ አይምጣ እርግጠኛ አይደለችም አይደለ ስለዚህ እርግጠኛ ያልሆኑ ነገሮች ወይም ደግሞ ስለ possibility ሊሆን ይችላል ብለን የምናወራቸውን ነገሮች የምንጠቀምበት ያንን ሐሳብ ለመግለጽ የምንጠቀመው የሞዳል verb አይነት is might ነው ማለት ስለዚህ he might come tomorrow but I'm not sure አይደለ ስለዚህ እሱ ነገ ሊመጣ ይችላል ነገር ግን እርግጠኛ አይደለሁም ስለዚህ ስለ አንሰርቴን የሆኑ ፖሲቢሊቲዎች ወይም ደግሞ እርግጠኛ ያልሆናቸውን ነገሮች ለመናገር የምንጠቀምበት የሞዳል verb አይነት it is might ነው ማለት ነው and the 19 one is we dash win this game if we try hard we dash win this game if we try hard አይደለ ስለዚህ በጣም ከሞከርን ይሄን ጌም ልናሸንፍ እንችላለን አይደለ it is talk about ability
አይደል? እዚህ ጋር ኤቢሊቲ ነው እያወራለሁ ወይም ደግሞ ፖሲቢሊቲ የሆነው ኤቢሊቲ ነው እያወራለሁ አይደለ? ስለዚህ ፎር ኤቢሊቲ የምንጠቀመው የሞዳል ቨርብ አይነት ኢትስ ካን ነው። ስለዚህ ዊ ካን ዊን ዚስ ጌም ኢፍ ዊ ትራይ ሃርድ። ስለዚህ ጠንክረን ከሞከርን ይህን ጌም ልናሸንፈው እንችላለን ማለት ነው። And the 20 and the last one is you dash wear a seat belt while driving. You can wear a seat belt while driving አይደለ? ስለዚህ ምንድነው በምትነዳበት ጊዜ ቀበቶ ማድረግ አለብህ ነው አይደለ? ሶ ኢት ኢዝ ምንድነው ስትሮንግ የሆነ ኦብሊጌሽን ወይም ደግሞ ግዴታ ነው፣ ዲዩቲ ነው ማለት አይደለ? ሩል ወይም ደግሞ ህግ ወይም ደግሞ ግዴታ። ስለዚህ ፎር ሩል ኦር ፎር ኦብሊጌሽን የምንጠቀምበት የሞዳል አይነት ኢትስ መስት ነው። ስለዚህ እቺ መስት ፎር ስትሮንግ ሆን ነሰሰርሊ በጣም አስፈላጊ ለሆኑ ነገሮች፣ ፎር ፕሮቪዥን ወይም ደግሞ በጣም የሚከለከሉ ነገሮች፣ ኤንድ ፎር ኦብሊጌሽን ፎር ሩል ለህጎች፣ ለኦብሊጌሽን ለግዴታ ስትሮንግ ለሆነ ግዴታ። ስለዚህ ዊ ዩዝ ኢትስ መስት ነው የምንጠቀሙ ማለት። ስለዚህ ዩ መስት ዌር ሴት ቤልት ዋይል ድራይቪንግ አለ፣ በምትነዳበት ጊዜ ሴት ቤልት ወይም ደግሞ ቀበቶ ማድረግ አለበት። ሶ ኢትስ ምንድነው ኢትስ ሩል ህግ ነው ወይም ደግሞ ኢትስ ኦብሊጌሽን ግዴታ ነው ማለት ነው። የዛሬው ትምህርታችን ይህን ይመስላል ማለት ነው። ስለ ሞዳል ቨርቦች ነው በአጠቃላይ። ስለዚህ ሁሉንም ሞዳል ቨርቦች ሁሉንም የሞዳል ቨርብ አይነቶችን ከቨር ለማድረግ ሞክሬያለሁ። እናንተም ደግሞ ሌላ ተጨማሪ እንድሰራላችሁ የምትፈልጉት ነገር ካለ ወይም ደግሞ ሜቢ ኤክስፕላኔሽኑ ላይ ግራ የሚያጋባችሁ ነገር ካለ ኮመንት ላይ ጠይቁኝ ማለት ነው። ስለዚህ ቤቱን ሳብስክራይብ አድርጉ፣ እንዲሁም ደግሞ ሌሎች እንዲደርስ ሼር አድርጉላቸው። ወዳችኋለሁ። መልካም ጊዜ። ባይ